እናንተ ወጣት ሆናችሁ አባታችሁ በስተርጅና እድሜው ቤት ያጸዳ እናንተ ቆማችሁ ብትመለከቱ ምን ይሰማችኋል ቤተሰቦች እድሜያቸው የገፋ አባት ልጃቸው ቆመው እያዩ ወይም እየቀረጸቻቸው ቤታቸውን በረንዳቸውን ያጸዱ የተናገሩት ንግግር እጅግ በጣም መነጋገር ሆኗል ይሄን ቪዲዮ አይተን እንመለስ እናንተ ግን በሷ ቦታ ብትሆኑ ምን ታደርጋላችሁ አባታችሁ ቤቱን ያጸዳ እናንተ ቆማችሁ ማየት ያስችላችኋል እንዴት ነው እስኪ ሐሳብ አስተያየታችሁን ስጡበት ይሄን ቪዲዮ ደግሞ አይተን እንመለስ ያመቱ ምርጥ አባት ብያችሁ Babisha. Yes. Yes. What? Nothing. Many yarak no. Any lolulo. Inya yalle lemdu antam tolulo. Min chagarak. Name lolu antam andu. አይደለም እኛ ነው ለውላል አሁን እንደዚህ የሚመስለው እኛ ያሰራን ካንተ እየሰራክ ነው የሚመስለው ስለ ህዝብ ተይ ስለ ሰው ተይ ታዲያ ምንድነው ሰው እንደዚህ ይለኛል ይሉንታ ማለት ነው አይደል ይሉንታ የድገጽ ኦኬ አይ ፖይንት ምን መሰለክ አሁን ራሱ እኔ በፖስተትኩት ቪዲዮ ቤት ውስጥ አሰሪ ምናምን አሪንን ይያዩ ደግሞ ጭራሽ እሱ ይታወቃል አረ ተዋቢ let's not talk ይታወቀ ነው ስለማስተር ምን አሪንን እኔ ሞሎላቅተኝ ነው ሞሎላቅተሽ ሳይሆን ታዲያ አንቺም ከትብቴ ታለ እንደመጣሽ ቢሆንም ግን stop doing የኔ አባት ይሄው ራሳቸው እሳቸው ናቸው እንግዲህ እንደዚህ ማስተር አልፈልግም እኔ ራስንቺ የመኖር ምን አይነት አባት ናቸው ጀግና አባት ታዲያ ምን ችግር አለ እኔ ቦለውለው አሁን ያንቺ ግዳጅ አይደለም ይሄን አልሰራችሁ ብላ ነው እንደ አይነት አባት በዚህ ዘመን ተፈጥሯል እንግዲህ ልጅ ቆሞ አባት ያጸዳ ችግር የለውም እኔም ማጸዳው እናንተ ማጸዳችሁ ምንም ችግር የለውም ያንቺ ግዴታ መማር ነው ይያሉ ልጃቸውን የሚመክሩ የሰውንም ሐሳብ የሰውን ወሬ ተይ አትስሚ የሰው ወሬ ወደ ኋላ ይጎትታል ይያሉ የሚመክሩ አባት ሆኖ አግኝቻቸዋለሁ በጣም ነው ወደድኳቸው አባታችን እድሜና ጤና ይስጦት ይሄ ቪዲዮ የሚደርሶት ከሆነ እግዚአብሔር አምላክ እንደርሱ አይነት ሰውን ያብዛልን እንደርሱ አይነት አባት በሚዲያ ላይ መኖሩ ደስ ይለናልና እንወዶታለን እድሜና ጤና ይስጦት አንቺ ግን ማለት ነው ላግኝሽ ቆይ እሺ ቤተሰቦቼ ተመልሼ መጥቻለሁ ሰላም ለእናንተ ይሁን እንዴት ቆያችሁኝ ዛሬም በተመረጡ በሚያስቁ በሚያዝናኑ እንዲሁም በሚያስተምሩ ቪዲዮዎች ተመልሰን መተናል ማለት ነው አሁን በቀጥታ ወደ ቪዲዮዎቹ እናልፋለን ሰብስክራይብ እና ላይክ ግን እንዳይረሳ ይመቻችሁ ፍቅረኛችሁ ወይም ባለቤታችሁ የፊልም አክተር ቢሆን እና የመሳሳም ሲን ቢኖርበት ከሌላ ሴት ጋር እየተሳሳመ እንዲሰራ ትፈቅዳላችሁ ወይስ አትፈቅዱም እስኪ ኮሜንት አድርጉ ግን ይሄን ቪዲዮ አይተን እንመለስ በጣም የሚገርም ቪዲዮ ነው ተመልከቱ በቃ እኔ ማለት ትወን ነው እሺ ብታረጋ አታቦራኛለህ ባሪ እሺ በቃ መጣ እሺ ሰርጋት እንጀምር አዎ እንግዲህ ትጀምሩልኛላችሁ ተሳሳሙልኛላችሁ አሁን ተሳሳሙልኛላችሁ ተሳሳሙልኛላችሁ እናት እየቀረጻ ላይ ነው ወጣለሁ ግን መሳሳም የለም አይኔ ግን ተሳሳምን ቤቢ እሺ እሺ እንትን ታረግልኛለሽ ምንድነው ደረቷን ተዳብስልኛለህ ደረቷን ዳብሰህ ምናምን ነው የምትጀምረው ደረቷን እየዳበስካት ትጀምራለህ አንተ ህሊና ከታዘዘልህ ዳብሳት ስራር እናትዬ በቴክኒክ ይገባል አልኩሽ እኮ በቴክኒክ ይገባል አሃ እና እኔ ዳብስለታ እኔ ቁረጠኛ እኔ ዳብስለት እንዴ እናትዬ ስራኔ ያዝነው አልኩሽ እኮ እኔ ዳብስ እኔ አስብለትም እሺ አሁን በቴክኒክ ይገባል አንዴ ወጣ በይልና ተመለሻለሽ አንዴ ወጣ አንዴ ውጪልን እባክሽ ተሳሳም አሁን ታረጋኛለህ ሳማት ራስ ሳማት ምን ነው እንጀራ አይቀርም ስራ አይቀርም ሳማት ይላል እንዴ እተና ነው እንግዲህ ሆኖ እናንተስ በሷ ቦታ ብትሆኑ ምን ታደርጋላችሁ እንግዲህ ባላችሁ ሌላ ሴት እንዲስም ዳይሬክተሩ ቢፈቅድ ማለት ነው እናንተ ቆማችሁ ሌላ ሴት እንዲስም ትፈቅዳላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡና የፊልም ባለሙያ ብታገቡ ምን እንደምታደርጉ የራሳችሁን አስተያየት ስጡ እንግዲህ ታክሲ ውስጥ ከኋላው ተከትላ የገባች አንድ ሴት ሳያውቅ ሂሳብ ከፍሎላታል እንዴት ነው እስኪ እንመልከተው ልጁ የተናገረበት መንገድ በጣም ስለሚያዝናና ነው ተመልከቱት ዛሬ ድንገት ወደ ቤት የገባኝ ልክ ወደ ቤት ለመሄድ አንድ ታክሲ መያዝ አለብኝና የገባሁበት ታክሲ ውስጥ አብራኝ የሆነች ሴትዮ ገባች ወይም የሆነች ሴት ገባች ከዛ የገባሁበት ታክሲ ውስጥ እንግዲህ ሂሳብ ተጠየቅኩኝ እኔ ደግሞ እንደ ተሳፋሪ ሂሳቤን ከፈልኩኝ ከዛ ያስጨምራል አለኝ እንዴ ምናምን ብዬ እኔ ደግሞ ጥያቄ ሆነብኝ ከምጠይቅ ብዬ ዝም ብዬ ከፈልኩኝና
ልክ አጠገብ ያለች ሰው አብረኝ የገባች ሴትዮ ልክ ከፍል ስትል ከፍሎልሻል አላላት አሱብ ሳይጠይቅ አብራችሁ ናችሁ ሳይል ማለት እንዴ አይነት ረዳት በጣም አጋር ከፍሎልሻል አላት ከዛ አመሰግናለሁ ስትይ ችግር አመሰግናለሁ ስትይ ችግር የለም አልኳት ከዛ አይ እንዴ ችግር የለም አብረን ስለቆመን ያው ለዛ ነው ከፈልኩትና እና ያው ሳላስበው ቢሆን መልካም ነገር ሰርቻለሁ አመሰግናለሁ እናንተ ብትሆኑ ምን ታደርጋላችሁ ሳታስቡት መልካም ነገር ትሰራላችሁ ወይስ ዳራ ብሬ አይደለው ምን ያላቃትም አንተ ብሬን እሷን ተቀበላት ትላላችሁ ይሄ ልጅ እንግዲህ በሼም ሂሳቡን ከፍሎ ወጥቷል ማለት ነው ውድ ቤተሰቦቼ በጣም ነው ያሳቀኝ ማለት ነው በጣም በሼም ግን አበሻ ማለት ነው በቃ ሟች ነን እኮ በሼም ሟች ነን እኛ ወደ ሌላኛው መረጃ ሳልፍ ደግሞ እንግዲህ ሶሻል ሚዲያ ላይ እንደምታውቁት በየጊዜው አዳዲስ ወሬዎች ይመጣሉ የዛሬው ደግሞ በጣም አስገራሚ ወሬ ራቼ ተስፋዬን አስገድለዋለሁ እያለ ነው አንድ ሰው እኔ አዲስ አበባ አሳድጄ አስገድለሃለሁ እያለ እየዛተበት ይገኛል ጆከር የሚባለው ቲክቶከር እስኪ አዳምጡት ራቼ አስገድለሃለሁ በመትኖርበት አዲስ አበባ ላይ እያለው ነው አንዴ አዳምጡት እስቲ ራችና ትንዳን አስገድላለሁ አዲስ አበባ ወንድ አዲስ አበባ ነው እንግዲህ እንደሰማችሁት ነው ይሄንን ዛቻ እዚህ ወጣት ልጅ ላይ ወይንም ራቼ ላይ የዛተው ጆከር የሚባል ወንድማችን ነው ከዚህ ዛቻው አንፃር ይሄንን ቪዲዮ ባካችሁን ለዚህ ጆከር ለሚባል ወንድማችን እንድታደርሱልኝ እፈልጋለሁ እኔም ለጆከር በዚህ ልክ ራቼ ላይ እንድትዝትበት ራቼ ዘረኛ ስለሆነ ነው ብዬ እንዳልቀበል ይሄ ልጅ በፍጹም ከዘረኝነት የነጻ ምርጥ የኦሮሞ ወንድማችን ነው አው ራቼ በማንነቱ እጅግ ሲባዛ የሚኮራ ልጅ ነው በኦሮሞነቱ እጅግ ሲባዛ የሚኮራ ምርጥ ልጅ ነው በተለያየ አጋጣሚ የኦሮሞን ህዝብ ታሪክ ባህል እየወጣ ፕሮሞት ያደርጋል ስለራሱ ማንነት በኩራት ወጥቶ ይናገራል ይህ ማለት ደግሞ ይሄ ልጅ ዘረኛ ነው ማለት አይደለም ዘረኛ ማለት በራሱ ማንነት የሚኮራ የራሱን ማንነት የሚወድ ማለት አይደለም ይልቅ ዘረኛ ማለት ራሱን ከፍ አድርጎ ሌሎችን ዝቅ የሚያደርግ እኔ የበላይ ነኝ ሌሎች የበታች ናቸው ብሎ የሚያስብ ከኔ ብሔር ውጪ ሌላው አናሳ ነው ብሎ የሚያስብ ነው ዘረኛ እንጂ በራሱ ማንነት የሚኮራ የራሱን ማንነት የሚወድ ዘረኛ አይባልም ከዚህ ማንነቱ አንፃር ራቼን የኦሮሞ ልጆች ብቻ ሳይሆኑ የኢትዮጵያ ልጆች እንወደዋለን ምክንያቱም የራሱን ማንነት ለመግለጽ ሌላውን ዝቅ ስለማያደርግ ስለዚህ ይሄ ልጅ ዘረኛ አይደለም ማለት ነው ልጁ ፖለቲከኛ ስለሆነ ነው ብዬ እንዳልቀበል አንድም ቀን አንተና መሰሎች በተለያየ አጋጣሚ በዘረኝነቱም በፖለቲካውም እርስ በርስ ስትሰዳደቡ እርስ በርስ ስትዛዛቱ ከናንተ ጋር ቁጭ ብሎ አልተዛዛተም ከናንተ ጋር ቁጭ ብሎ አልተሰዳደበም ስለዚህ ይሄ ልጅ ፖለቲከኛ አይደለም ማለት ነው እና ጆከር ታዲያ ራቼ ዘረኝነት ውስጥ ከሌለ ፖለቲካ ውስጥም ከሌለ በምን ምክንያት በዚህ ልክ ልትዝትበት ቻልክ ነው ጥያቄ ወይ በራቼ ኮንተንት ራቼ ብቻ አይደለም እዚህ ሶሻል ሚዲያ ላይ የምናቀው ልክ በራቼ መንገድ የራሳቸውን ብሔር ማንነት ይወጡ ፕሮሞት የሚያደርጉ ብዙ የአማራ ልጆች አሉ ብዙ የትግራይ ልጆች አሉ ብዙ የወላይታ የሌሎችም ብዙ ልጆች አሉ ስለዚህ ራቼን የሚጠሉ ግለሰቦች ካሉ በአንድ ምክንያት ብቻ ይሆናል እሱም በመንድነው ለኦሮሞ ህዝብ ጥላቻ ያላቸው ግለሰቦች ብቻ ልጁ ዘረኛ አይደለም ፖለቲከኛ አይደለም በራሱ ማንነት የሚኮራ ስለራሱ ማንነት ለመግለጽ የሌላውን ዝቅ የማያደርግ ምርጥ የኦሮሞ ኢትዮጵያዊ ነው ራቼ ማለት ነው ስለዚህ ጆከር አንድ አባባል አለ አያውን ፈርቶ ዳውላውን ይባል ካንተ ጋር በዘረኝነቱም ወይም በፖለቲካው ብዙ ሰው ተነካክቶ ሊሆን ይችላል ስለዚህ ካንተ ጋር የተሰዳደቡ የተዛዛቱ እያሉ ምንም ያላረገ ወጣት ላይ በዚህ ልክ መዛት አያውን ፈርቶ ዳውላውን እንደማለት ነው የሚቆጠረው ይሄንን ቪዲዮ አድርሱልኝ አመሰግናለሁ እንግዲህ ትክክለኛ አስተያየት ነው የሰጠው ብዬ አስባለሁ በኔ እይታ ራቼ ተስፋዬ ከዚህ በፊት ፖለቲካ ውስጥም ሲገባ አናቀው ኦሮሞነቱን መውደዱ ዘረኛ ያስብለውም አሁን አንቺ አማራነትሽን መውደድሽ ዘረኛ ያስብልሽም ደቡብ ልጅ መሆንሽን መውደድሽ ዘረኛ ያስብልሽም ራሱን መውደድ መብቱ ነው በቃ ዘረኛ ትክክለኛ ትርጉሙ ምን መሰላችሁ የኔ ብሔር ይበልጣል ከኔ ውጪ ደግሞ ሌሎቹ ይሙቱ ካገሬ ይውጡ እዚህ እንዲኖሩ አልፈልግም የሚሉ እነዚህ ትክክለኛ ጥንብ ዘረኞች ናቸው ማለት ነው
ራቼ እንደዛ አይነት አስተሳሰብ የለውም ጓደኞቹን ብታያቸው የአዲስ አበባ ልጆች ምናምን ጭራሽ ብሔራቸው ማያቃቸው ልጆች ናቸው እሱ ዙሪያው ላይ ያሉ ጓደኞቹና ዝም ብለን ታርጋ ለጥፈን አስገድልሃለሁ እንዲያደርጋ አንድ ቀን ደግሞ እሱ ወጥቶ የሆነ ነገር ሲል ሰምተነው አናቅም መልስም ለመስጠት አይሞክርም የሆነ በዛ ዙሪያ ማብራሪያ ለመስጠትም አይሞክርምና ብሔርተኝነት ላይ ባንለጥፈው ልጁን ደስ ይለኛልና ትክክለኛ መልስ ሰጥቶታል ለጆከር ቢያስባለው የአሜሪካዊ ድምጻዊን ፎቶ ለጥፎ ሰውን ማስፈራራት ራሱ የፈሪነት ምልክት ነው ለኔ ማለት ትክክለኛ እነ ዮኒኮ ፊታቸውን ገልጠው ነው የሚሳደቡት እነ ሞጣ ቀራኒዮ ፊታቸውን ያሳዩ ነው የሚሳደቡት እንግዲህ ራስን ደብቀም ተሳደብ ሰውዬ ራቼ አስገድልሃለሁ ምናምን ሚል ዛቻ አያስፈልግምና ፉከራ በዛበትና አረጋጋው ለማለት ነው ቀጭኑ ተረጋጋ ያላችሁ ኮሜንት አርጉ ቤተሰቦች ወደ ቀጣይ ቪዲዮአችን እናልፋለን እሺ ሩታ ማለት ነው ትላንትና እንግዲህ በዚህኛው ፎቶዋ ስታንጫጫ ነበር ህዝቡን ይሄንን ፎቶ ለምን ሆድሽን ገልጠሽ ለምን ራቁትሽን ፎቶ ፖስት አረክሽ ብሎ በጣም ብዙ ሰው ሲወቅሳት ነበር እንግዲህ እሷን በመላሹ ለዛ መልስ የሚመስል ነገር ሀበሻ ለብሳ ከናቷ ጋር በቃ ይሄ ኢትዮጵያዊነት ቀለም ያለው ፎቶ ይሄንን ፎቶ ለቃለች ሩታ ማለት ነው እንግዲህ ይሄ ደስ ይላል ሁሉም ሰው ደግሞ እዚህ ስር እየገባ እንዲህ አይነት ደስ የሚሉ እናት ያሉሽ እንዲህ አይነት ደግሞ የተወደዱ በጣም መልካም እናት ያሉሽ ነው ወይ እንዲህ አይነት ራቁት ፎቶ ምትለቂው ለምን እናትሽን ታስወቅሻለሽ የሚሉ ሰው ኮሜንት አድራጊዎችን አይቻለው አልፎ ይሄ ደግሞ ደስ ይላል ወዲያውኑ መልስ ይመስላል ያው እንደዚህ ለሚተቹት ሰዎች መልስ ለመስጠት ያህል ይመስላል ባበሻ ቀሚስ አምሮባት እምር ብሎባት ፎቶ ለቃለች ዛሬ ደግሞ እንግዲህ ምን ተፈጠረ ምጧ ድንገት ቪዲዮ እየሰራች መጣ ማለት ይሄን ቪዲዮ ተመልከቱት ወይኔ አረ ምንድነው ወይ ድግዬ ወይኔ ጉዴ እናቴ አረ ወጋኝ ምን ነው ወይኔ ምንድነው እኔ እንጃ ወጋኝ እዚህ ጋር ወደታች እንደዚህ እዚህ ጋር እዚህ ጋር እንደዚህ ወደታች እንዲያለኝ ነው ወይኔ ነው እንዴ ወይኔ ጉዴ ልላሳ ምንድነው እስቲ ንገሪኝ ምን ሆነሽ ነው ወደታች ወገቤን እዚህ ጋር ወደታች እንዴ ነው የሚያረግሽ ወደታች እየተጫለኝ ወይኔ ጉዴ አረ ወይኔ እስቲ ቆይ ምንድነው እሱ ወይኔ አንቺ ቆመሽ ታኛለሽ እንዴ ጅናስ ወይ ተነደጉኝ እዚህ ጋር ልሁን ወይኔ ቀስበይ እንዳትወድቂኝ ኡፋ ሲቀስበይ ራስ ምንድነው የሚሰማሽ እስቲ እንዲደቅፍሽ ካላሽ ወይኔ ምንድነው በጣም የሚሰማሽ እስቲ ጋር ነው ወደታች እንደዚህ እየተጫየ ገፋኝ ነው አሁን በእናት ነፍስ እንዲመጫወት ጥሩ ነው ቤተሰቦች ምን አድርገሻል ምን ያነሳሽው ክብደት ነገር አለ የለም እዛው ቅድብ ባልዲ ሆነ ነበር ማን አንሻለሽ ማን አዘዘሽ እና ውሃ ላመጣ ብዬ ሲኒ ላጥበት ፈልጌ እና ማናሽ በባልዲ አምጥቼ ነው ማን አንሻለሽ በዚህ ወይኔ እናትየው አሳዘኑ ኧረ ግፍ ነው ሩታ ግፍ ነው ምን ጂባጃጅ ተዘኝ ትራስ ላምጣልሽ ለጊዜው ባጃጅ አዎ ባጃጅ አንቺ ሂጂና ቆይ አይደለም ቆይ እሺ ምንድነው አብረን እንሄዳለን ከዚህ እና ታዲያ እንደዚህ ሆነሽ ታዲያ የሆነ ነገር ስጭኝ ትራስ ላምጣልሽ ኧረ ወይኔ እስቲ እናቴ ማይዬ እስቲ ነሽ ወደዚህ እኔ ማረግፍ ነው ሩታ በል ኧረ ወጋኝ እናቴ ወይኔ ቆረጠኝ ቆረጠኝ አንጭላት ወይኔ ቆረጠኝ ያልጋልሽ ኮንፈርትና እንደዚህ አይነቱ እስቲ አንቺ ባጃጅ እስኪመጣ ወይ መኪና እንትና ጋር እንደውላለን አርጋት እሺ እናትየው የኔ እናት አሳዘኑ አረግፍ ነው ሩታ እግዚአብሔር ወይኔ ጉዴ ለማን ልደውል እንደውላለን መኪናም አለ መኪናው ወይኔ አረ ወይኔ እስቲ ወይኔ ምን አለ ያዛት እስቲ ላይና ምን ላርጋት እስቲ አልምሻት እስከዛ ባጃጅ ጨነቃቸው እናትየው የኔ እናት አረ ወይኔ ድግዬ እሺ ቆይ ከፍል አርገሽ ወይ አረ ሩታው ግፍ ነው ታሲሏ ታሰማትን ቀሽቀሻለች እኔ አዋቂ ነኝ ትላለች ስለናቷ አስተማረች አሉ ምን ይሆናል እያለች ስትበረቃቀስ ስፖርት እያለች ሰሞኑ አይደለም እኔ ደስ ይላችሁ ብዬ ነው ደውይላት ሐኪም ጋር ደውይልኝ በእናትሽ እናትየው አላሳዘኑኝ እግዚአብሔርን ማለት ቆይ እሷ ታመጣ ኧረ ሩታ ግፍ ነው በኢየሱስ ወይኔ አረማ ወይ እናቴ ወይኔ ጉዴ ማኑሽ ለያዝሽ እስቲ ወይኔ ጉዴ ፈላሽ ሴቱ ጋር ለያዛት እንደዚህ ግራ ገባኝ ኧረ እባክሽ ይደውልና እንሂድ
እኔ ጊዜ ማባከን እኔ አልፈልግም። ይደወልና ይደወል ኧረ ወይኔ ድግዬ ለራሴ ያሙኛል። ተይኝ በእናትሽ። ታዲያ በምን ነው ወይኔ ጉዴ ሳይባባስ እንሂድ። እየጨለመም ነው። እኔ ነግሬያለሁ። ኋላ እንሂድ እስከሚመጣ አጠብቂ። ማን አንሻልሽ ነገር ይመስላልች። በእናታችሁ እኔ እናትየው አንጀቴን ነው የበሉኝ። እግዚአብሔር ኧረ ምን ዋል ያዛት። ኧረ ግራ ገባኝ። ኧረ ደውሉ መሸኮ። ኧረ ቶሎ እንሂድ ምናምን። በስመ አብ ሩታ ግን ትወና ጎበዝ ነሽ። ግን ግፍ ነው እናት ላይ እንደዚህ አይደረግም። ፕራንክ እኮ ነው ጋይስ፣ ፕራንክ ነው። ግን እኔ በቃ እናትየውን ለማየት ነበረ ቪዲዮን የከፈትኩትና እናትየውን ሳያቸው በጣም ስለሚያሳዝኑ አመጣውላችሁ ቤተሰቦች። ለማንኛውም ሩታን ኮሜንት ስር የገባችሁ ሩታ ግፍ ነው በእናት ነፍስ አትጫወቺ በሏት በእናታችሁ። በጣም ነው ቪዲዮ ደስ ይላል፣ ግን እናትየው በጣም ያሳዝናሉ። ኤኒዌይስ እናንተ ምን ተሰማችሁ በሩታ ድርጊት? ምጥ መጣ ብላ ድንገት ፍራንክ አድርጋ አስጨነቀች። ነፍሳቸውን የተጨነቀው እናትየው በጣም ያሳዝናሉ። የምር ነው በቃ ኧረ ምን ዋል ያዛት ጨነቀኝ እኮ ምናምን ሲሉ ማለት ነው በኢየሱስ። እናት ግን እኮ እናት እኮ ትኑርላችሁ ቤተሰቡ። እናቴ ኑሪ ያላችሁ ኮሜንት ስር አስቀምጡ፣ ፍቅራችሁን ግለጹ። ወደ ቀጣዩ ቪዲዮ ደግሞ እናልፋለን ውድ ቤተሰቦቼ። አሁን ቀጥዬ ማሳያችሁን ቪዲዮ ደግሞ ቦርጭ ላስቸገራቸው ወንዶች ላኩላቸው። ለቦርጫሙ ጓደኛሽ ወይም ጓደኛክ ይሄን ቪዲዮ ላክለት። ቦርጫም ሆነ ሴት ለማስመጥ የምታየው ፍዳ ይላል። ተመልከቱ። እድም የበላው ቅጥል ማለት ነው። እንዴት ስጋው ለስለስ እንደሆነ ካፈተከ ቆንጆ ራሳቱ ቦርጭ ሰብስብ መጣ ወይ ልመለስ እንዴ? እኔ እኮ የደረሳችሁ መስሎኝ ነው። አው የመጣው እኮ ነው። አልደረሳችሁም እንዴ? ኧረ ሞቱ ልጆቹ ይላቸው በእናትሽ እንዴ እየተመለስኩ ነው። ለቦርጫው በቃ እዛው ነው የምጠብቃችሁ። እኔ አያገባኝም። ልመለስ በቃሽ። ፌን ለቦርጫሙ ጀለስ ማለት ነው። ይሄ ቪዲዮ ይመጥነዋል። በቃ ቺክሲያ ሲክስ ፓክ ለመምሰል የሚሞክር ማለት ብራዘር። በቃ ለቺክስ ሳይሆን ለጤንነትና ለኮንፊደንስ ስራ። ቦርጭ ከሌለ ኮንፊደንስ ይኖራል ብራዘር። ለቦርጫሙ ጀለሳችሁ ይሄን ቪዲዮ ቆርጣችሁ ላኩለት፣ ቆርጠ ላክለት ብሏል። አንዳንዶቻችሁ ስለኛ ዋሽታችሁ ሰው እንዲጠላን ታረጋላችሁ። እኛ ደግሞ ስለናንተ ዋሽተን ሰው እንዲወዳችሁ እናረጋለን። ልዩነታችን ይሄ። ዋው ይሄ ሜሴጅ ማለት ነው ጋይስ። በቃ በትክክል ቦታው የሚያገኝበት ቦታ አይጠፋም። እኛ ዋሽተን ማለት ነው የሆነ ሰው እንዲወደድ እናደርጋለን፣ እነሱ ደግሞ ዋሽተው እኛ እንድንጠላ ያደርጋሉ። እረስ የሚገርም እይታ ነው። በጣም ብዙ ጊዜ ሰው እንዲወደድ ብዬ የሆነ ጓደኞቼ እንዲወደዱ ብዬ ስለነሱ ሰክሽ ያውቃለሁና አሁን ደግሞ እሱ ሲያወራው በቃ አጋጭው ማን። ለማንኛውም ቤተሰቦች እናንተ ዋሽታችሁ እንድትወደዱ ያደረጋችኋቸው ጓደኞቻችሁ እናንተ ደግሞ እንድትጠሉ ሊዋሹ ይችላሉ። ዋሽተው እንድትጠሉ ሊያደርጉ ይችላሉና በዙሪያ ያሉትን ሰዎች ተጠንቀቅ ብራዘር፣ ተጠንቀቂ ሲስተር። እዚህ ጋር ደግሞ ሌላ ትኩሳት ይላል። ዳኒና ጽጌ ቀውጢ ውስጥ ተፈጥሯል። ምንድነው? ዳኒ ከሌላ ሴት ጋር ፍቅር ስለጀመረ ጽጌ ጤናዋ ታውቋል፣ ታማለች። እዩት ይሄን ቪዲዮ። እኔ አንቺ ሞደዲ ላንቺ ማሰቢ ላንቺ መጨነቂ ምናምን ነገር ወደፊት ነው ታረዳሽኝ አይደለ? ትላንትና እኔ ቅቤ ቀብተሽ እንደመጣሽ አክት አታድርጊ። ገባሽ? በጣም ነው የጎዳሽኝ፣ በጣም ነው የሰበርሽኝ። አሁን ለገባሁበት ህይወት ወድጄም ልግባ ተገድጄም ልግባ እንዴትም ልግባበት ምክንያቱ አንቺ ነሽ። ተረዳሽኝ? በማንም ምክንያት አይደለም እንደዚህ አይነት ህይወት ውስጥ የገባሁት። በሁለት ዓመት ልዩነት እኮ ሌላ ሴት ቀለበት ማድረግ እኮ ፈልጌው አይደለም። ተረዳሽኝ? ያለሁበት ሲቹዌሽን ጥለሽኝ የሄድሽበት ቦታ ነው። ልቡ የተሰበረ ሰው ንግግር። ቢያንስ ለኔ ስሜት አትጨነቂ። ጽጌ ምን ሆነሽ ነው? አዲስ ህይወት ስለመጀመር ነው። አዲስ ህይወት ጀምሬያለሁ ነው። አዲስ ህይወት ጀምረሻል። ለምን እንደዚህ ምሹ ደስተኛ አላረገሽ? ሰላም አልሰጠሽም? አዲስ ህይወት ምን ሆነሽ ነው እንደዚህ የምትሆን? ደስተኛ ካሎሽ ታዩ በቃ ደስተኛ ማያረግሽ ሆነ ለምን አትዩ? ደስተኛ ያረጋኛል። አልፈልግም። ታመሻል። አያየውሽ ነው ታመሻል። ደስተኛ አላረገሽም። ደስተኛ አልሆንሽ። አልፈልግም። መሬት ላይ አድርገው ስርዓት ይሁንሽ። አስጠጋልኝ ያለው ስርዓት ይሁንሽ። በቃ አርጊ ዝም ብለሽ ምን ታስባላችሁ ቤተሰቦች? እንግዲህ
እሱ ልቡ በመሰበሩ በሳምንት ውስጥ ሄዶ ለሌላ ሴት ቀለበት አረገ። እሷ ደግሞ ልቧ ተሰብሮ ሌላ ፍቅረኛ ይዣለሁ እያለች ግን እየታመመች ነው። አልያዘችማ ጽጌ አልያዘችም፣ ውሸቷን ነው። በውስጧ አሁንም ዳኒ ፍቅሩ ያገረሸባት ነው። እንግዲህ ምን ትላላችሁ እናንተ? ሐሳብ አስተያየታችሁን ስጡ። ግን ዳኒና ጽጌ ቤትም ችግር ተፈጥሯል ነው የምላችሁ። በቃ ከባድ ችግር የሚያባራውላ አይመስልም የሚያባራ አይመስልም። ለማንኛውም እስኪ መፍትሄ ብላችሁ የምታስቡትን ሐሳብ ኮሜንት ላይ አስቀምጡ። ወደ ቀጣይ ቪዲዮ እንለፍ። ወደ ቀጣይ ቪዲዮ ደግሞ ስናልፉ ውድ ቤተሰቦቼ በጣም የሚገርማችሁን መረጃ ልስጣችሁ። ጫት ለማቆም እናንተ ስትወስኑ ወይም ከሱስ ለመውጣት ስትወስኑ ወይም ደግሞ ካለ ማያስፈልግ ህይወት በቃ ይሄ ህይወት ከዚህ በኋላ በቃኝ ስትሉ ማለት ነው ሰይጣን እንዴት አመቻችቶ ወደዛ ህይወት እንደሚመልሳችሁ እቺን ቪዲዮ ተመልከቱ። ይዋት ለአበባይ መሰለጫሽ ሙርሺዳ በሩን በደንብ ዝጊው። ፈረፋ ከመጣሁን እቺን ያጫርሰኛል። በረካውን ያነሳል። ፈረፋ እኮ ጫት አቁሟል። አልሰማህም? የለ ሸረፋ አቁሞ ተገላገለ። ልጅ አያረጋው። ኧረ ቆይ ደውዬ እጠይቀዋለሁ። ሙርሺዳ ምንድነው የምትለው? ተመልከቱ። ጫት አቁሟል ገለመሌ ትለኛለች። ምንድነው? አቁምኩስ። አልሰማህም እንዴ? ለምን ደወልክ? አይኔማ ያለመደብኝን ሁለት ጫት ሁለት ለስላሳ አበባ መሰለ ጫት ሻምቱ ሰጥቶ ትዝ አልከኝ። ወንድሜ ልደውልለት እስቲ ብዬ ስደውል ሙርሺዳ ደግሞ አቁሟል አለችኝ። እንትን ሙርሺዳ እዛ ውስጥ የጥብስ ነገር አለ አውጪና ጠባብሽው። ቅቤ ሞቅ አርጊው። ቅቤ ተመልከቱ። እንግዲህ የሰይጣን ስራ ምን አልከኝ? ሸረፋ የመጣው ነው ቤት ብትመጣስ ምን ታረጋለህ? ጫቱን እንደው እንትተው አልተበርጨለ ለአንተ ስልቃም ስለገዛኸው ይባላል ነው ለኔ ስትል ትቅማላ። ስለሬውልህ ዋናው እኮ ማቆምህ ነው። አንድ ቀን ብትቅም ምን ትሆናለህ? ግን ማንንም እንዳይሰማ ሚስጥር ማንንም አይሰማም። ማን ይሰማል? ይሄ ምንቅማው እኮ ለደስ ነው። ስላቆምክ ደስ ወይኔ ሰይጣን ምንጥሮ ነው እንጂ ጫት እኮ በጣም ጎጂ ነገር ነው። በጣም ጎጂ ነገር እኮ ነው ጫት። ኢማም ያሉትን አልሰማም ስለ ጫት? ምን አሉ? ስትመጣ እነግርሃለሁ። ረጅም ነው። ዋና ለውዝ እንዳትረሳ ስትመጣ። በል ወንድሜ ሰላም አለይኩም። ካልፈለከ በግድና ለምን ትለዋለህ? ጫት አቁሟል አልሽኝ። እንኳን ደስ አለ ሌላው ደወልኩ። ይመጣለው አለ። አትምጣ ይባላል ወንድሜ ይባላል። እሺ ጥብስ የታለ? የምን ጥብስ ነው? ደስታልሽ ጥብስ አለ ስትለን እዛ ውስጥ በቆሎ አለ አውጪና ጥበሽ። እንዴ በቆሎ ነው እንዴ? ነው ስጋ ማለት ይሄ መሰለኝ ነው ገደል የሚከተው። ጫት አላቆመ ሰውዬ ስሙን ያጠፋሽ ጫት አቁሟል እያልሽ እኔንም አስደወልሽ። አይሸረፋ ጫት አቁም ያለው ይላል። የሚቆም ነገር አያውቅም እንዴ? ምን አይነት እንደው ጫት ይቆማል እንዴ? ቤተሰቦች እንዲህ ነው ሰይጣን አመቻችቶ የሚያስገባችሁ። ተመልሳችሁ እዛው ትላንት የምትጠሉት ህይወት ላይ ትላንትና የሚቀፋችሁ ህይወት ላይ ትላንትና የሚያስጠላችሁ ህይወት ላይ ተመልሳችሁ እንድትገቡ እንዴት ሰይጣን እንደሚያመቻች በዚህ ቪዲዮ አይተናል። ስለዚህ እናንተ ግን ልክ የሱ ማመቻቸት እንደሆነ ስታቁ መቃም እየቻላችሁ ስታቆሙ መጠጣት እየቻላችሁ ስታቆሙ ዱርዬ መሆን እየቻላችሁ ስታቆሙ ትክክለኛ ተለወጠ ያ ሰው የሚባለው እንጂ የሆነ እድል ሲገኝ ጋባይ ሲገኝ ቆይ በቃ ዛሬማ ከጋበስከኝ ዛሬ ልቃምና ነገር ከነገ በኋላ አቆማለሁ ምትሉ ከሆነ መቼም ለውጥ አይመጣም። መቼም እመኑኝ ወዳጆቼ። ነቃ ደንገጥ ብላችሁ ሰይጣን አሰራሩን በብልሃት ተጠቀሙ። ስጋ ለብሶ ሰው መስሎ ነው እንጂ የሚመጣው ሰይጣን ራሱ ያኛ የምናስበው አይምሮአችን ላይ የተሳለ ቀንድ ያለው ወይም ጥቁር የሚያስፈራ ነገር እሱ እንዳጠብቁ ነቃ ደንገጥ እንበል ለማለት ነው። እንግዲህ ወደ ቀጣይ መረጃችን ስናመራ ደግሞ ውድ ቤተሰቦቼ በጣም በሚያስደነግጥ ሁኔታ ትላንትና ሌሊት አካባቢ ላይ ከባድ የሆነ እሳት አደጋ ተነስቷል። እስኪ መረጃውን ሰምተን እንመለስ። ከባድ የተባለ የእሳት አደጋ ተከስቷል። አስቸኳይ የድረሱልን ጥሪ ከቢሾፍቱ እየተሰማ ይገኛል። ሁላችሁም ይሄንን ቪዲዮ ሼር አድርጉትም። በቢሾፍቱ ገበያ አካባቢ በደብረ ዘይት ከተማ በገበያው ዳርቻ ከባድ እሳት እንደተነሳ እንግዲህ እየተገለጸ ይገኛል። እሳቱ ከቁጥጥር ውጪ መሆኑ ነው እንግዲህ እየተገለጸ የሚገኘው። በቦታው የሚገኙ ሰዎች እሳቱ ለመቆጣጠር ቢሞክሩም እስካሁን እንግዲህ እንዳልቻሉ ነው የተገለጸው። ለመንግስት አካላት እንዲሁም ደግሞ ለሚመለከታቸው አካላት ሁሉ የአካባቢው ነዋሪዎች ጥሪያቸው እያቀረቡ ይገኛሉ። ሁላችሁም ይሄንን ቪዲዮ ሼር አድርጉት። በጣም በሚያስደነግጥ ሁኔታ እንግዲህ ድንገተኛ የእሳት አደጋ ተነስቶ ያው ንብረት ያወደመ ነው። እንግዲህ አሁን ላይ ምን ላይ ደርሷል የሚለው ምንም የወጣ መረጃ የለም። ለማንኛውም ነገ ምናምን አዲስ መረጃ የወጣ ነገር ካለ ይዤላችሁ እመጣለሁ ማለት ነው። ወደ ሌላ መረጃ ሳመራ ደግሞ በጣም የሚያሳዝን ዜና አለ ቤተሰቦቼ። እንግዲህ በብዙ ስቃይና መከራ አሜሪካ ከደረሰ በኋላ ህይወቱ ያለፈው አንድ ግለሰብ በጣም መነጋገሪያ ሆኗል እዚህ ሶሻል ሚዲያ ላይ ማለት ነው። አሜሪካ እንግዲህ ለመግባት ብዙ ዋጋ ከፍሎ ብዙ መስዋዕትነት ከፍሎ አሜሪካ ከደረሰ በኋላ ህይወቱ አልፏል። ባህር ዳርቻ ላይ ሲዝናና የውሃ ማዕበል በልቶታል። እስኪ መረጃውን ሰምተን እንመለስ።
እጅግ ያሳዝናል በእውነት ያልፍልኛል ብሎ በረሃ ለበረሃ አቆራርጦ ሀገረ አሜሪካ የደረሰው የ23 ዓመቱ ወጣቱ ወንድማችን ህይወቱ ማለፉ ተሰምቷል። ሁላችሁም ነፍስ ይማር በሉ። ይህ በምስሉ ላይ የምትመለከቱት ወንድማችን እንግዲህ አቤኔዘር አደፍርስ አሰፋ ይባላል። በቨርጂኒያ ለዋና ባህር ውስጥ ገብቶ ድንገተኛ በሆነ የውሃ ወጀብ ተወስዶ ህይወቱ ማለፉ ነው የተሰማው። የአሜሪካን ህልሙን ለማሳካት እንግዲህ ብዙ ውጣ ውረዶችን አይቶ በድንበር የመጣም ነበርም። በቅርቡ የሥራ ፈቃድ ተሰጥቶት ህይወቱ መቅናት ሲጀምር ህይወቱ ማለፉ እጅግ በርካቶችን ያሳዘነ ጉዳይ ሆኗል። ለወንድማችን ነፍስ ይማር ለወዳጅና ቤተሰብ መጽናናትን ይስጥልን። እንዲህ ነው እንግዲህ ህይወት ነጋ ሲባል ሊጨልም ይችላል፣ ጭራሽም ጨልሞ ሊቀር ይችላል ማለት ይሄ ነው። ቤተሰቦች በጣም ያስደነግጣል። እንግዲህ ከስንት ስቃይ በኋላ አሜሪካ ከደረሰ በኋላ አሜሪካ ሲደርስ ደግሞ የሥራ ፈቃዱን ካገኘ በኋላ ውሃ በልቶታል ማለት ነው። እግዚአብሔር አምላክ ነፍሱን ይማር። ግን በጣም የሚያስደነግጥ መረጃ ነው ቤተሰቦቼ ማለት ነው። ነፍስ ይማር ያላችሁ ኮሜንት ስር ጻፉ። እንደገና ደግሞ እንደዚህ ወጥቶ ከመቅረት ይጠብቀን መድኃኒዓለም። ለፍተን ደግሞ መና አያድርገን። ለፍተን ፍሬውን መብላት ልንጀምር ስንል ህይወታችን እንደዚህ ሲቀጭ ያማል፣ በጣም ያማል። በተለይ ለወዳጅ ዘመድ ለቤተሰብ ለወንድሜ ለሟቹም ጭምር ያሳዝናል። እንግዲህ ከዚህ በኋላ በቃ ላይፍ ተስተካከለ ብሎ እንግዲህ ህይወቱ ሊቃና ሲል ባጋጣሚ እንግዲህ በአደጋ ህይወቱ አልፏል። ያው የሰማይን ህይወት የሚያገኝ ከሆነ ግን ይሄ መጥፎ አይደለም። እግዚአብሔርን ማመስገን ነው። ምንም ማድረግ አይቻልም ቤተሰቦች። እንግዲህ ወዳጅ ዘመድ ጓደኛ ካላችሁ እሱን መታቁ እግዚአብሔር አምላክ ጽናቱን ይስጣችሁ። ይሄንን ቪዲዮ ደግሞ ሰው የለኝም፣ ዘመድ የለኝም፣ ወንድም የለኝም፣ አጎት፣ አክስት፣ እናት፣ አባት የምመካበት ባለስልጣን እንኳን የለኝም፣ እኔ ማንንም የለኝም ለሚለው ወዳጄ ይሄን ቪዲዮ ላክለት። አባቴ ሰው የለኝም እያልክ አታልቅስ። ይሄን ቪዲዮ አይተህ ተጽናና። ይኸውልህ ወዳጄ ከታመንክ እግዚአብሔርን ታመነው፣ ከተደገፍክ እግዚአብሔርን ተደገፍ። ሰዎች እኮ የሆነ የሚያውቁት ባለሀብት ባለስልጣንን ተማምነው ፈታ ብለው ደገፍ ብለው ይኖራሉ። ታዲያ አንተ እግዚአብሔርን የሚያክል አባት ይዘህ አምላክ ይዘህ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ ሰማያትን በስንዝር የሚለካ ስላንተ ግድ ብሎት ደሙን ያፈሰሰልህ የወደደ የማይተው አባት ካለ አንተም ፈታ ብለህ ኑር። ሳትፈራ እግዚአብሔር የሚወደውን እያደረግ ታምነህ ኑር። ይሄ ነው በቃ ብራዘርዬ። እግዚአብሔርን መከተልን አታቁም። የእግዚአብሔርን ትእዛዝ ለመጠበቅ ሁሌም ትጋ፣ ልፋ እንጂ ማንንም የለኝም እያልክ አታለቃቅስ። እግዚአብሔር ካለ ከሁሉም በላይ ሀብታም ነህ። ግን ችግሩ ምን መሰለ ብራዘር? ችግሩ ያለው ሰዎችን ነው ተስፋ የምታደርገው፣ እግዚአብሔርን ተስፋ አታደርግም። ችግሩ እዛ ጋር ነው የኔ አባት። እዚህ ሶሻል ሚዲያ ላይ የምታውቀው ጓደኛ አይደለም የሚረዳ፣ የሆነ ባለ ሀብት አይደለም አንተን የሚረዳ፣ ወይም የምታውቀው ሀብታም ዘመድህ አይደለም፣ እግዚአብሔር ነው የሚረዳ። ያን ሰውዬ ራሱ ላንተ የሚያዘጋጀው እግዚአብሔር እንደሆነ አትርሳ። በማታውቀው ሰው ታሪክ ይቀየራል። እመነኝ አባቴ፣ ይሄ ሞቲቬሽን አይደለም ህይወት ነው። ስለዚህ እግዚአብሔርን አጥብቀህ ያዝ፣ መንገድህን ቀጥል፣ በሱ ላይ ተደገፍ። ሲነሳ ነው ነዳጅ የሚጨርሰው ይባላል ፕሌን እና ሲነሳ የሚያጋጥመው ከባድ ቻሌንጅ አለ። ልክ ያንን ቻሌንጅ ሲያልፍ ግን ሰላም ያለው በረራ ነው የሚያካሂደውና ፓይለት ሆኜ አይደለም ይሄን ማውቀው፣ ያው አንዳንድ የተማሩና የሚያውቁ ሰዎች ሲያወሩ ሰምቼ ነው። ተጠቀምበት፣ ይመች። እቺን ምክር ልጨምርልና ይበቃኛል ቤተሰብ። አንድ አባት ምን ሲሉ ሰማው መሰላችሁ? እግዚአብሔር በህይወታችን ብዙ ጸጋ ሲሰጠን መኪናም፣ ቤትም፣ ጤናም፣ ልጆችም፣ ትዳርም ሲሰጠን ብዙ ጊዜ የሰጠን ነገርና ፍቅርና እግዚአብሔርን እንረሳዋለን። እውነታው ስጦታውን ሳይሆን ማፍቀር ያለብን ሰጪውን ነው። ሰጪው ሊወስደው ይችላል በየትኛውም ሰዓት። አሁን የምንራመድበት መሬት ነገ ጠዋት ጣራችን ይሆናል ማለት እንሞታለን ብቻ ሳይሆን አንዳንዴ ጸጋችን በዝቶ ከፍ ያለን ሲመስለን በሰዎች እንረማመዳለንና what goes up must come down የሚባል ነገር አለ። እንደምንወድቅ እንረሳለን። ጊዜ ነው ኃያል የሚጥለውም የሚያነሳውምና ነገ ጊዜ ሲጥለን እነዛ የተራመድንባቸው ሰዎች ከላያችን ይሆናል እና በረከታችን ሲበዛ ሰላማችን ሲበዛ ሰጪውን እናመስግን፣ ሰጪውን እናፍቅር። መልካም ቀን ይሁንላችሁ። ሙዚየም ይባላል። እወዳችኋለሁ። እኛም እንወዳለን አባቢ። በጣም ደስ የሚል
ቪዲዮ ነው ደስ የሚል ምክር ነው ለማንኛውም ቤተሰቦቼ ሁሌም እንደምላችሁ እናንተን የሚያንጽ እናንተን የሚያስተካክል እናንተን እንድትጽናኑ ደስተኛ እንድትሆኑ የሚያደርግ ቪዲዮ ከሆነ ለማምጣት ምንም ያግደኝ ነገር የለምና ሁሌም ቢሆን እንድትማሩ እንድትዝናኑና ፈታ ዘና ያላችሁ በዛውም ዕውቀት እንድትቀስሙ ነው የምፈልገው ስለዚህ ይሄን ቪዲዮ አምጥቼላችኋለሁ እንግዲህ ማንንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል ቃሉና ማንንም ሰው የተሳካለት ቢመስለው ሰዎች ሲያጨበጭቡልን ፎሎወራችን ሲበዛ ወዳጃችን ሲበዛ መንገድ ላይ ሰላም ሰላም ሚለን ሲበዛ እግዚአብሔርን እንዳንረሳ መጠንቀቅ አለብን ምክንያቱም እዛ ጋር ያደረሰን እግዚአብሔር ነውና እንግዲህ እንዳለው ነው የተሰጠንን ሳይሆን ሰጪውን ነው ማመስገን መውደድ ያለብን የተሰጠን ሀብት ከሆነ ሀብቱን ሳይሆን መውደድ ያለብን ሰጪውን እግዚአብሔርን ነው መውደድ ያለብን ምክንያቱም ያን የሰጠንን መልሶ ሊወስድብን ይችላልና ስለዚህ የቆምክበት መሬት ነገ ጣራ ሊሆን እንደሚችል አትርሳ የሚባለው ነገር እዚህ ጋር ይሰራል ማለት ነው ውድ ቤተሰቦቼ በጣም ወዳችኋለሁ እንግዲህ ዛሬ እዚህ ጋር አበቃለሁ ማለት ነው በቀጣይ በሌላ ቆንጆ በሆኑ ቪዲዮዎች እንደተለመደው እንገናኛለን ሰላም ለእናንተ ይሁን በጣም ወዳችኋለሁ ሰብስክራይብ እና ላይክ ግን እንዳይረሳ መቻችሁ